ወይኔ አምላኬ ምንድን ያደረኩት? ጭራሽ ጓዝሽን ይዘሽ መጣሽ? እሱም ሰው ሆኖ እኔ ሊረዳኝ ነው? ችጋራ ዘጋ። ምን ልታደርጊ? የማደርገውንማ ታያለሽ። አለልኝ ልቀቀው። ቤሪ በርበሬ በረሮ መታልሻለች። የሚያቆዩት መስሎኝ በጣም ጨንቆኝ ነበር። የዴቭን ሙሽራ ወዶ ልቡ ጠፍቷል። በቃ ታት እኔ ያናግራታለሁ። ደግሞ ምን አስበው ይሆን እንጂ እኔ እንጃ። ይሄው ልጅ ከቤት ካልወጣሽ እያለኝ ነው። እሺ እኔ ፍቅር አትናደጂ። ኧረ እባክህ የኔ ፍቅር። አሬ ሰዋለሁ ጫኔ ቤዛ ምን ሆና ነው? ምን ነካት? ወይኔ አምላኬ ምንድን ያደረኩት? ወይኔ ፈጣሪ እኔ አላምንም። ተርፍ ያለው መሰለኝ። ተመስገን አምላኬ። ልጁ ደህና ነሽ? በቃ እኔ ተነሽ ወደ ቤት እንሂድ። ዞር በርዛ። ምን ትመስላለች እቺ ደግሞ? ደህና ነሽ? ምን ማለት ነው? አው ዩዬ ደህና ነኝ። አትጨነቅሽ ቤቢዬ። በድጋሚ እንደምንገናኝ ተስፋ አረጋለሁ። እሺ ስላወቅኩት ደስ ብሎኛል ዩዬ። ለማንኛውም አሁን እኔ ጉዳይ ስላለኝ በጣም ረፍዶብኛል። ልሂድ። ባይ አዩዬ። ዘጋ። ባይ ሩታ። በጣም አዝኜብካለሁ። እሺ ሩታ ሩታ ምን ያስገለፍጣል? አይ ቤሪ በርበሬ መቼ ሳያልቅብሽ ጭራሽ ጓዝሽን ይዘሽ መጣሽ። ተንከራተች ብሎ የፈጠረሽ ሴት። አሹ እንደ ሌላው ጊዜ አይደለም አመጣጤ። ሴትዮዋ ታውቃለች። ሌላ መዘዝ ሳታምጣብኝ ልግባበት። አንቺ እትዬ ነው ሴትዮ ያልሽው? አፈር ቢያፈር ያስበለሽ። እና ሌላ ማን አለ ከሷ ውጭ? በይ ቤሪ በትዬ ከመጣሽ እግርሽን ሰብሬ ብቻ አይደለም ማቆመው። አዎ እቤት አስገብቼ አስሬ ነው የሶምሶማ ምገርፍሽ። ኡፍ ካንተ ጋር ምን አዳረቀኝ? እታለም አንቺ ሴትዮ! ኧረ ሰፈሩና ጎረቤት አበጥብጬ የለመሽበት መሸታ ቤት አይደለም ይሄ። ስሚ የተከበረ ሰፈር ነው። መጀመሪያ ብታስገባኝ እንደዚህ ባልተጣራው ነበር። ማናት እሷ? ቤሪ ምንድነው እሷ? አሹ አልሜ ነገረቻችሁ ይመስለኛል። እኔ መናገር አይጠበቅብኝም። አዎ ነግራኛለች። እና አሁን ምን ይሁን እያልሽ ነው? ለትንሽ ጊዜ እዚህ ቤት እኖራለሁ። ምን ልትሆኚ ነው? እራስሽ አይደለሽ እንዴ ከዚህ ቤት ሆቴል ይሻለኛል ብለሽ ሄድሽው? እሱ በፊት ነዋ። አሁን እዚህ መሆን ነው የሚሻለኝ። ደግሞ አልሚ ከነገረቻችሁ እኔ ምንም መናገር የሚጠበቅብኝ ነገር የለም። አሁን እገባለሁ። ወዴት? ሳያስፈቅዱ ዝም ብሎ ሰው ቤት ዘዋለ እንዴ? ለአልሚ ነግሬያታለሁ። እሷ በገዛ ቤቴ ምን የሚመለከታታል? ምንም ያገባት ነገር አለ? አያገባትም። ጥሩ እደውላታለሁ። ከአልሚ ጋር ታወራላችሁ። የፈለግሽው ሰው ጋር ደውይ። ይሄ ቤት የኛ እንጂ እሱ አይደለም። ማን መኖር እንዳለበት እኛ እንጂ እሱ አትወስን። አረ ጥሩ። ምን ልታደርጊ ነው? አልሚ ጋር እደውላለሁ። አይ እንደዛ አታድርጊ። ከመወዳት ወዳጅ ጋር እንዳታቀያይም። ነጊቢና እንነጋገራለን። ስለምንድን ነው የምናወራው? ቅድሚያ ስለ ሁሉም ነገር መነጋገር አለብን። ዝም ብለሽ ቦርሳ ይዘሽ ስለመጣሽ ገብተሽ መኖራችን ለምን እንደመጣሽ ምክንያቱም ማወቅ አለብኝ። ስለሱ ለአልሚ ተናግሬያለሁ። ድጋሚ መናገር አይጠበቅብኝም። አሁን ልግባ። ወይ ጉድ! በቃ ዝም አልሻት ማይ። እና ምን ላርጋት? ከወዳጅ ካልሚ ጋር እኮ ልታቀያየም ይኖች ልጅ። እስቲ ገብተን እናናግራት። እሺ ግን የቤዛን ነገር አረሳሽውም አይደል? አረሳውትም። መጀመሪያ የዚችን ጉዳይ ፈርና ሲዘውና በኋላ ወተን እናያቸዋለን። ስሚኝ ሩታ። ምን ዶክተር? ምን ልስማክ? ቆይ ለምንድን ነው እንደዚህ የምትሆኚው? እንድትስምክ እኮ ፈቀድክላት እንዴ? ሩታ ያይሽ አይደል እንዴ? ልጅቷ ከሌለ እብድ ነች እንዴ? ሳላያት እኮ ነው የሳመች አይደል? ደግሞ አንቺ ነኝ ለማላከክ አይጠበቅብሽም። እኔ ምን አጠፋው? ቆይ ለነገሩ አንተ ምን ታደርጋለህ? እሷ ናት እኮ እንደዚህ ተንቀልቅላ ያደረገችው። አለቃትም። ልክ ነሽ ሩታ። አዎ ራሷ ነች። ደግሞ አንቺም ቢሆን በዚህ ልክ መናደሽ ተገቢ አይደለም። እንዴት ነው ተገቢ ያልሆነው? እንዴ ልጁ እንደዛ እየሆነች እያየሁ እንዴት ነው ማልቀ ነው? ቅናት? አዎ ነው።
ቆይ ሩታ እኔ ሳላቅ እኔና አንቺ ጀመርነው ነገር አለ እንዴ? በእርግጥ አው ልጅቷ ተግባራ በጣም አናዶኛል። ግን ደግሞ ያንቺ እንደዚህ መናገር ተገቢ ነው ብዬ አላስብም። እሺ አልተናደድኩም፣ ግን ደግሞ ሊዱ ማለት እንዳያሃት ናት። በጣም ትንቀሸቀሻለች። ቆይ ጓደኛሽ ናት? አይ እሱማ እኮ እህቴ ናት። ማለት የዴቭ እህት። የት ነበረች? ማለቴ እስካሁን እንዴት አላየኋት? እዚህ ስላልነበረች ነዋ። የት ነበረች? ሌላ ቦታ ነበረች፣ እዚህ አልነበረችም ዶክተር። ኦኬ እሺ፣ አንቺ ወዴት እየሄድሽ ነው? አንተ ጋ ወደ አንተ እየመጣው ነበር። እኔ ጋ? አው ያው አጋጣሚ ተገናኘን እንጂ እኮ ወደ አንተ እየመጣው ነበር። እሺ በቃ ሩታ፣ አሁን ስላገኘሽኝ ወደ ቤት ግቢ። ከቻልኩና ጊዜ ካገኘሁ መጥቻለሁ። አይ ዶክተር፣ እኔ ወደ ቤት መመለስ አልፈልግም። እንዴ? እና በእናትህ ዶክተር ዛሬን አብረኸኝ ቆይ። የት ሩታ? እንዴ እኔ እኮ በጣም ብዙ ስራ ይጠበቅብኛል። ብዬ ደግሞ ካንቺ ጋር አልባል እንዴ? ስለተናደድሽ እኮ እኔ ላረጋጋሽ ብዬ ነው እንጂ በጣም ብዙ ስራ አለብኝ ሩታ። በእናትህ ፕሊስ ዶክተር አብሬክ ለዋል። ሆስፒታል ውስጥ የትም ይሁን አንተ ኑር እንጂ የትም ይመቸኛል። እሺ ነይ ግቢ። ራስሽ ደብረሽ ትመለሻለሽ። ያለ ስራ ሆስፒታል ውስጥ መቀመጥ ካስደስተሽ እኔ ምን አገባኝ። ነይ ግቢ። አንተ ምን ያረክ ነው? ምን እያነሳዎች ነው? ይሄ በዚህ ትልቅ ፋይል ነው። አልገባሽም አንቺ? ይልቅ እሱን ተውና እኔ ታመምኩ መስላለሁ። አረ ሞተሻል። የተገነዘ ሬሳ እኮ ነው የመሰልሽው። ፍቅር እስክትመጣ ድረስ ምን ልለምንብሽ እንዴ? ስለ እግዚአብሔር ተረፍ፣ ስነ ስርዓት ይኑር። ምን ችግር አለው? አንቺ ብቻ አክት አድርጊ። ሰብሰብ አድርጊ። ይሸቅላለሁ ፏ ነው የምልበት። እስቲ ስልክኝ ስጠኝ ልደውልላት። ፍቅር ምን ነው ቆይች? እኔ ምን አውቃለሁ? እስቲ ደውይላት። ወይኔ መጣልሽ። ማን ነው እሱ? ገጀራው መጣልሽ። የታል? በቃ አንቺ ተሸፋፈኝሽ፣ እኔን እንዳያይ ልደበቀው። ምን እሺ ነው መንገድ ላይ ማንም በሌለበት ልመና? አይተነሽ በቃ ምንድን ነው መጋደል? አረ ይሄ ፎቃቃ እየረዳሽ እኮ ነው። እሱም ሰው ሆኖ እኔ ሊረዳኝ ነው? ችጋራም። አንዳንድ ሰዎች ግርም ነው የሚሉት። አጉል አዛኝ ይጫወታሉ። እሱ ስንት ሰው ሲያሰቃይ ከርሞ ቆይቶ አንቺን ሲያይሻውን ብር መስጠቷውን ምን ይባላል? አጉል አዛኝ ለማጫወት እኮ ነው። ሁሉም ሰው እኮ እንደዛ ነው። በየቀኑ የሚፈጽመውን በደልና ግፍ ረስቶ በየመንገዱ ያለውን ሰው ካረዳው ይላል። ምን ይታወቃል? አጠገቡ እኮ ይቅርብ ሰው ተቸግሮ ሊሆን ይችላል። አሁን ውጪ ላይ ለታይታና ለይምሰል መርዳቱ አሁን ምን ጠቀማል? አልገባህም? ልህ እኮ ዳኒ ይሄንን ነው። አሁን ላይ ሰዎች በጣም ከፍተዋል። እኛ ከነሱ ይበልጥ ክፉ መሆናችንን ልናሳያቸው ይገባል እንጂ መሸነፍ የለብንም። አዎ ወንድሜ፣ ማንም ሰው ሊያስቆመን አይገባም። እሺ አሁን ደወልሽላት? ስልኩ እኮ አንተ ጋ ነው። እንደውም ደውልና ጠይቃት እስቲ። እሷ የምትቆይ ከሆነ እኔም ልቆይ። ለካ እኔ ጋ ነው ያለው። ደሞ ተኝ እንጂ ምንድነው? የሰፈር ሰው እኮ ካየን እኮ ይነቃብናል። ለእሷ አትጨነቅ። እንደውም ደውልላትና ሌላ ሰፈር እንቀይር። እሺ ደወልኩላት። እሺ ቤሪ፣ ወይ ሆቴል ምንድነው ያልተመቸሽ ነገር? ከዚህ ቤት ሆቴል ይሻለኛል ብለሽ ስንት ነገር ተናግረሻል ነበር እንደሄድሽው። አሁን ምን ተገኘና ነው የመጣሽው? የመመለስሽ ሚስጥር ምንድነው ባክሽ? ምንም ሚስጥር የሚባል ነገር የለም። ምርጫዬን መርጬ ነው የመጣሁት። እሺ ታዲያ ስንት ጊዜ ለመቆየት አሰብሽ? ትንሽ ጊዜ ነው የምቆየው። ደግሞ ገና ከመምጣቴ እንደዚህ አይነት ጥያቄ ምንድነው? አይውልሽ ቤሪ፣ እኔ በድጋሚ ምንም ነገር አልናገርም። እዚህ ቤት ባትገቢ ጥሩ ነበረ፣ ግን ያው ገብተሻል። ስለዚህ ከማንም ጋር እንዳትጣይ። አይውልሽ ከሰው ጋር ስጣይ በሰማ እኔ ነኝ የማደርገውን ማቀው። ምን ልታደርጊ? የማደርገውን ታያለሽ። ያለ ምንም አንገራገር ቤቴን ትተሽ ትሄጃለሽ። ይሄን ቤት ሆኖ
አንቺ ልጅ እስቲ ቆም ብለሽ አስቢ። እንዴት ነው የምትናገሪው? ቆይ እኔ እናትሽ አልሆንም እንዴ? ይኸውልሽ እኔ አልሚ ትቀየመኛለሽ ብዬ ነው እንጂ አንቺ እዚህ ቤት የምትኖሪ ልጅ አይደለሽም። አረ ቤሪ፣ አዎ እንደዛ ነው። ስነ ስርዓት ይዘሽ የምትኖሪ ከሆነ ኑሪ፣ ካለበለዚያ ግን እንጣላለን። አታስቢ ማሚ፣ ብዙ አልቆይም። 1-3 ቀን ብቻ ነው። ልትመለሽ ነው ማለት ነው? አዎ እመለሳለሁ። ጥሩ፣ ፈጠን አድርጊው እሺ። ከዛ በተረፈ እንደነገርኩሽ ነው፣ ምንም አይነት ድምጽ መስማት አልፈልግም። ከማንም ጋር ተጣላች የሚባልም ነገር መስማት አልፈልግም። ሮማን 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 ለቤሪ የባርኮትን ክፍል አዘጋጅላት፣ ከኔ ክፍል ጎን ያለውን። አዎ እኔ የሆነ ቦታ ደርሼ እመጣለሁ። ከሻንጣ ውስጥ ጫማ አምጪልኝ። ምን አልሽኝ? ጆሮሽ አይሰማም እንዴ? ጫማዬን መቀየር ፈልጋለሁ። ከሻንጣ ውስጥ ነጠላ ጫማ ልልሽ አምጪልኝ እያልኩሽ እኮ ነው። ምን አልሽ? እሺ ስሚ ደግሞ አንቺ ዴቢ ያለ የለም። እሺ በቃ እንዳልኩሽ አድርጊ። ቶሎ በይ፣ ፈጠን አድርጊው። መስፍኔ እንዴት ነህ? ደግሞ ምን ቀርቶ መጣ? አይ ይቅርታ ልንጠይቀን የመጣሁት ማለት አለልኝ። እባክህ ምንም አላጠፋም። ጥፋት ባጠፋም እኔ ነኝ ጥፋት የማጠፋው እና እባክህ አለልኝን ልቀቀው። አለልኝን ልቀቀው? አለልኝን የመቼ ያዝኩት? አንተ ጋር መስሎኝ። ታዲያ ወዴት ሄደ? ጠፋብኝ እኮ። እና ታዲያ ሄለንን ስታስፈራሯት ምን ላድርግ? ሄጄ ጫካ ወስጄ አሰርኩት። እቤት ምን ላደርግ አመጣዋለሁ? ጫካ? አዎ ጫካ። ጅብ ካልበላው ሄደህ ታገኘዋለህ። ምን አባቱ ይሄ ከንቱ። አይ በቃ እኔ ልሂድ። ቆይ ወዴት? ተሰማኛለህ? አንተም ብትሆን አስተሳሰብህ እንደሱ እንደሆነ አውቃለሁ። እኔ መስፍን ጋር እንደዚህ አይነት ጨዋታ የለም። በቂው ትኖሩ እንደሆነ ተከብራችሁ ኑሩ። አይ ካልክ ግን ዋጋችሁን ነው የምሰጣችሁ። እኔ ግን ብዙም ሰው ስለሌለ ውጪውን ባይ ነኝ። አንድ ሌላ ፕሮግራም አለች። እሱን እርግጠኛ ስላልሆንኩ ነው ብላኛለች። እሱን እርግጠኛ ከሆነች እኛም ሌላ ቦታ መወሰን እንችላለን። እሱማ ልክ ነህ። ትንሽ ጓግቻለሁ በነገራችን ላይ። እንዴ አሁን እኮ ደረሰልህ። በቃ ምን ቀረ? ልክ ነህ ዲፍ፣ ደርሷል። ግን ወንድሟስ? እሱ የዛን ቀን ከመጣ በቂ ነው። ሰርጌ ላይ ምንም አይነት ግርግር አልፈልግም። ኢንስፔክተሩ ሲመጣል ብሎ ስለሚያስብ መምጣቱ አይቀርም። እንደምንም አምታተም ቢሆን ሰርጉ ላይ ኢንስፔክተሩ መገኘት የለበትም። እሱን ትክክል። አዎ ለነገሩ ማን ይነግረዋል? እንዴት ይሰማል ብለን? ምናልባት አይታወቅም። እናንተ ቤት ግን ስንት ሰው ነው ያለው? ልቁጠርልህ? ብቻሽ ሁሉንም አደራ ብላቸው፣ ሁሉም እንዳይቀሩሽ። እታለምን ራሷ ለሊ ወይ ደግሞ አዴ ይነግሯታል። እሱን አታስብ። እሺ በቃ እኔ ማዘሯ ጋር መሄድ አለብኝ። ሰሞኑን አላገኘኋትም፣ ጠፍታብኛለች። እሺ አዲስ ነገር ካለ አለሽ ደውልልኝ። እሺ ደውላለሁ፣ እንዳታስብ። ከአንተ ውጪ ማን አስቸግራለሁ ብለህ ነው? በእኔ እናንተ መሀል ምንም ችግር የለም፣ እንዳታስብሽ። ለእኔ ጊዜ እያንዳንዱ ውለታዬን ስለማስከፈለ ችግር የለም። በነጻነት ትዘዝኝ። አሀ ለካ እሱንም አስበህ ነው። እኔ መች ገባኝ። ለማንኛውም እንደዋልሽ። እሺ አቶ በረከት በል በቃ። ይመጣል አልኩህ አይደል? እንዴ ምንድነው 30 ጊዜ የሚደውለው? አጅሪት እየመጣን ነው፣ ጠብቀን። ወይስ ነው እባክሽ? አንተን አይመለከትም። እስቲ ዝም በል። ለነገሩ አንቺ ጋር ምን ያጨቃጭቀኛው? ቤሪ በርበሬ በረሮ መታልሻለች። እሷ ልክ ልክሽን ነግራ ታቃጥልልኛለች። እኔ ደግሞ አንቺቴ ራስ ይላል። ኧረ አንተም የሷ ተባባሪ ነህ ማለት ነው። እኔ አልወጣኝም። አዎ አልወጣኝም። ለነገሩ እዚህ ካንተ ጋር ምን አጨቃጨቀኝ? እማዬ ስትመጣ ሁሉንም ነገር ለሷ ትነግራታለህ። ፍቅር ወይ እማዬ፣ እስቲ እዛሽ ቤዛ ጋር ውሰጂኝ። እንደው ምን ሆነ አይሆን? አይ እንደው ሰው የሚላትን አሰማ። እሺ እንሂድ። አሹ አቤት። እትዬ ይኸውልህ ቤቱን በደንብ ጠብቃ። እኔ እቺ ቤሪ የምትባለው አመጣጧ ደስ አላለኝም። ደግሞ ለሮማንም ንገርልኝ። እሺ እሺ እሺ። እትዬ እንዴ ለምነግራለሁ። አቤት። እቺ አስኮናኝ ደግሞ ጸጉሯ እንደ ባላገር ተሰርታ የመረብሽ መስሎሻል? አረ ልጄ ጋር ሳልሄድ እንደው እንዴት እንኳን ሆንክ ሳልለው። አታስቢ ማዘሯን እሄዳለሁ። ያው ኪንጎ እኮ ልብሱን ቀይሮ ይምጣ ብዬ ነው። ሸቤ የሌለ አድክሞታል። ደግሞ ልብሱ ማስጠልቶታል። በዛ ላይ እንዴት ያስጠላው! እዛ ስንት አይነት ወንጀለኛ አለ። በዛ ላይ ደግሞ ያለ ጥፋቱ መታሰሩ የአእምሮ ህመም ነው የሚሆንበት።
አዎ ደስ የሚለው ብዙ አላቆዩትም። የሚያቆዩት መስሎኝ በጣም ጨንቆኝ ነበር። በኪንጎ ባህሪ አንድ ቀን ማደራሱ በጣም ከባድ ነበር የሚሆነው። አይ ቅምጥልዬ ዝም ብለሽ ትጨነቂያለሽ እንጂ ብዙ ምስኪን ሰዎች በፈጣሪ ቸርነት ነው ደህና የሚሆኑት። እሱማ ዶክተር እግዚአብሔር ይስጠው። እሱ ባሄድ ኖሮ እኮ ኢንስፔክተሩ በጣም እንደገገመ ነበር። እሱስ ልክ ነሽ ቅምጥሌ፣ ምስጋና ይገባዋል። ግን ኢንስፔክተርን እንዳወራት ከሆነ እንዲህ በቀላሉ የሚፈታው አይመስለኝም ነበር። ግን እንዶ ያቺ ቤት እንዴት ሆና ይሆን? ስለ እሷ ምንም አይመለከተኝም። የራሷ ጉዳይ ነው። የፈለገችበት መግባት ትችላለች። በእሷ ምክንያት መስሎኝ ኪንጎ እንደዚህ ነው። በቃ ሻትና ደጅ ኩኩሻ ሰምታለች? አዎ ዳይመንድና ኩኩሻን አግኝቻቸዋለሁ ብሎኛል። ታውቃለች። ታዲያ ወዴት ጠፋች? ሰሞኑን ወደ ቤት መምጣት ትታለች። እንዴት ነው ነገሩ? ከዛ ከዳይመንድ ጋር ቀንም ሙሉ ሲሰዳደቡ መች ጊዜ ይበቃቸዋል። አሁንማ ቀጠሮ ይዘው ራሱ ነው የሚሰዳደቡት ማዘሯ። አይ ቅምጥሌ እንደዛ አይሆንም። ይኸውልሽ ይሄ አንዳንድ ቀን መወራወሩ የከፋ ነገር ያመጣል። አንቺ ዳይመንድን ስታገኝ ንገሪው። ኩኩሻ ደግሞ ቤት ስትመጣ እኔ እነግራታለሁ። ኧረ እኔ ምን አገባኝ? ደግሞ በእነሱ ማል ጣልቃ ልግባ እንዴ? እንደፈለጉ መሆን ይችላሉ። ደግሞ ጨጓራ ይላጥ እንዴ? በቃ ትሆን እነግራቸዋለሁ። በቃ ማዘሯ ኪንጎ ቆየን ይደርሽ ልምጣ። እሺ እኔም ከሄድኩኝ ከጎረቤት ቁልፉን ውሰጂ። እሺ ማዘሯ አስቀምጪልኝ። ልብሴን ቀያይሬ ልውጣ። እሺ እሺ